ኢትዮጵያና ላይቤሪያ ወታደራዊ የኢንዱስትሪና የቴክኖሎጂ ትብብራቸውን ለማሳደግ ተስማምተዋል። የመከላከያ ሚኒስትር ኢንጂነር አይሻ መሐመድ ከላይቤሪያ ሪፐብሊክ መከላከያ ሚኒስትር ብርጋዴር ጀነራል ጄራልዲን ጃኔት ጆርጅ ጋር በአዲስ አበባ ተወያይተዋል። በዚሁ ወቅት በሁለቱ ሀገራት መካከል ያለውን ወታደራዊ ትብብር ወደ ላቀ ደረጃ ማሸጋገር በሚቻልባቸው ስትራቴጂካዊ ጉዳዮች ላይ መክረዋል። በወታደራዊ ኢንዱስትሪና በአቅም ግንባታ ዙሪያ በትብብር ለመስራት ኢትዮጵያ ዝግጁ መሆኗን ኢንጂነር አይሻ መሐመድ አረጋግጠዋል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቆ ጋቸና ኢትዮጵያ በአርቲፊሻል ኢንተለጀንስ ላይ ያላትን ተሞክሮ ለአፍሪካ ሀገራት ለማካፈል ዝግጁ ናት አሉ። በላይቤሪያ የውጭ ጉዳይ ሚኒስትር ሳራ ቤይሶሎኒያቲ የተመራ ልዑክ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትን ጎብኝቷል። የኢንስቲትዩቱ ዋና ዳይሬክተር ዶክተር ወርቆ ጋቸና ኢንስቲትዩቱ በአህጉራዊ ትብብር ላይ በትኩረት እንደሚሰራና ተሞክሮቹን ለሌሎች የአፍሪካ ሀገራት ለማካፈል ዝግጁ መሆኑንም አረጋግጠዋል። የኢትዮጵያ ዘመናዊ አገልግሎት አሰጣጥ ለአፍሪካ ሀገራት አራያ የሚሆን ነው አሉ የላይቤሪያ የውጭ ጉዳይ ሚኒስትር ሳራ ቤይሶሎኒያቲ። ሚኒስትሯ ሳራ እንዳሉት በኢትዮጵያ ያለው አገልግሎት አሰጣጥ በከፍተኛ ደረጃ ዘምኗል። በአገልግሎት ዘርፍ ለአፍሪካ አራያ መሆን የሚችል ስራ ኢትዮጵያ ማከናወኗን መመልከታቸውን ገልጸው ኢትዮጵያና ላይቤሪያ በቴክኖሎጂና በመንግስት አገልግሎት በጋራ እንደሚሰሩ አረጋግጠዋል። ጉብኝቱ ለአፍሪካ ሀገራት ልምድ የማካፈል ጅማሩ አካል መሆኑን የፌዴራል መሶብ የአንድ ማዕከል አገልግሎት ዋና ስራ አስፈጻሚ ዮናስ አለማየሁ አስረድተዋል።